ወያላው ቀድመን ያጫወትን ሊጉ መርዛለ ወይስ የለውም የሚለውን እንድትቀምስልኝ ነው። አሁን ተፈናጠር፣ ወደዛ ተፈናጠር። አንቺ ደግሞ ሀልሲምት ባይ አዲስ ከች አንቺ ከች በገዛ ፈቃድሽ ትሰጪኛለሽ ወይስ አስገድጄ ልጅ ፈርሻው? የበጠነ አሁን መልስ ነው የምፈልገው። ትሰጪኛለሽ? አራት ዙር ነው የምፈልገው እኔ። ወያላ አንደኛ ሲቀመጥ በጣም ነው የሚረብኝ። አራት ጎል ፈልጋለሁ። አራት ዙር ትለጠለጭ የበጠነ ተናገሪ። ጨርሻለሁ። በእንግሊዝ ፕሪሚየር ሊግ በመጀመሪያ ሳምንት ጨዋታ ማንቸስተር ዩናይትድ ከሜዳ ውጪ በመጓዝ አዲስ አዳጊውን ሀል ሲቲን ከቀኑ 8 ሰዓት ተኩል ሲል የሚገጥም ይሆናል። ይህንንም ጨዋታ አልቢተር ዳረን ኢንግላንድ በዋና ዳኝነት እንደሚመሩት ተገልጿል። ማኑኤል ኡጋርቴ እንዲሁም ሜሰን ማውንት በዚህ ጨዋታ ላይ በጉዳት ምክንያት የሚያመልጣቸው ተጫዋቾች ሲሆኑ ቤንጃሚን ሴስኮ እንዲሁም ማቲያስ ዲሌት ደግሞ በዚህ ጨዋታ ላይ የመድረስ ነገራቸው አጠራጣሪ ነው። ከሚታወቁትም የጉዳት ዜና ውጪ ሁሉም ማለት ይቻላል የማንቸስተር ዩናይትድ ተጫዋቾች በመጨረሻው ልምምድ ላይ ተገኝተው ልምምዳቸውን ሰርተዋል። የማንቸስተር ዩናይትድም ይዞት ይገባል ተብሎ የሚጠበቀው ግምት ያሰላለፍ ይህንን ይመስላል። የእናንተን የጨዋታ ውጤት ግምታችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ዛሬ ጨዋታ ብቻ የምትመለከት ከመሰለ ተሳስተሃል ማለት ነው። ዛሬ የማንቸስተር ዩናይትድ ሲዝን ምን እንደሚመስል የምንመለከትበት ጨዋታ ነው። ከወራት ጥበቃ በኋላ የእንግሊዝ ፕሪሚየር ሊግ ተመልሷል። ትናንትና አይደለም የተመለሰው፣ በትክክል የተመለሰው ዛሬ ነው። ማንቸስተር ዩናይትድ እንግዲህ ከሜዳ ውጭ ሀል ሲቲን የሚገጥም ይሆናል። በዚህ ጨዋታ ብዙ ነገሮች የሚጠበቁ ይሆናል ማለት ነው። በዚህ ጨዋታ እንግዲህ አዳዲስ ተጫዋቾች ይሰለፋሉ አይሰለፉም፣ የማንቸስተር ዩናይትድ የጨዋታ አቀራረብ ምን ይመስላል፣ እንዴት ሊሆን ይችላል የሚሉትን ነገሮች መለከትበት ጨዋታ ነው ማለት ነው። ይህንን ደግሞ እኔ እነግርሃለሁ። አንተ ግን ኮፒ ሊንክ ታደርጋለህ፣ ሪፖስት፣ ላይክ፣ ሼር ታደርጋለህ ማለት ነው። ምክንያቱም ይህ ቪዲዮ ከደረሰ ራሱ በጣም እድለኛ ነህ ማለት ነው። ዛሬ ማንቸስተር ዩናይትድ በትክክል የሚያሸንፈው ጨዋታ ነው በደንብ አድርጎ ማለት ነው። ምክንያቱም ማይክል ካሪክ ስካይ ስፖርት ጋር ራሱ በነበራቸው ቆይታ መሀል ላይ ኳስ የሚይዝ ቡድን እገነባለሁ ብሏል። መሀል ለመሀል የሚያጠቃ ቡድን እገነባለሁ ብሏል። ስለዚህ ዛሬ እንደዛ አይነት ቡድን እናያለን ብዬ ጠብቃለሁ። ቴሌማንስ፣ አንድሬ ሳንቶስ በዛሬው ጨዋታ ይሰለፋሉ ብዬ አስባለሁ ከብሩኖ ፈርናንዴዝ ጋር ማለት ነው። እነዚህ አዲስ ፈራሚዎች ምን ይዘው መጥተዋል ለማንቸስተር ዩናይትድ የሚለውን እንመለከታለን ማለት ነው። እንግዲህ አዲስ አዳጊ ክለቦች በመክፈቻ ጨዋታ ካሸነፉ 20 ምናምን ዓመት አስቆጥረዋል። 20 ምናምን ዓመት ዩናይትድ በአዲስ አዳጊ ክለቦች በመክፈቻ ጨዋታ ከተሸነፈ ዘመናት ተቆጥሯል። እና ይህንን ጨዋታ የሀል ሲቲ ምናምን በጭራሽ እኔ ይፈትነዋልን ብዬ አላስብም። ግን ዩናይትድ ምን አይነት የጨዋታ አቀራረብ አለው የሚለውን ነገር እንመለከታለን በትክክል ዛሬ ሚኒመም ይኸው እነግርሃለሁ ከ3 ጎል በላይ አግብተን እናሸንፋለን፣ የሊጉ መሪ እንሆናለን። ስለ ክለቤ ካላወቃችሁ ስለ ዩናይትድ እንደዚህ ምናምን ስል ዝም ብዬ በደመነፍስ በስሜት አይደለም። እኔ ስለ ክለቤ ጠንቅቄ አውቃለሁ እና እኔ የምነግርህን ስማ። ክለቤን አውቀዋለሁ። የዚህ ሲዝን የሊጉ ዋንጫ አሸናፊ ማንቸስተር ዩናይትድ ነው። ባሌባጃችን ገብቷል ምናምን እሱ ችግር የለውም። አመቱ መጨረሻ እናያለን እና ዛሬ ይህንን ሊጉ እንደምናሸንፍ የምናይበት ጨዋታ ነው። ማንቸስተር ዩናይትድ ሊጉን የማሸነፍ አቅም እንዳለው በዛሬው ጨዋታ ያሳያል። እሱ ችግር የለውም። ዛሬ ይህንን ብቻ ትመለከታለህ ማለት ነው። እኔን መነኝ። እንግዲህ ሌላው በዛሬው ጨዋታ የሚጠበቀው ማርከስ ራሽፎርድ ከዓመታት በኋላ በነጥብ ጨዋታ ለማንቸስተር ዩናይትድ ጨዋታ ያደርጋል ተብሎ ይጠበቃል። ከዚህ በተጨማሪ በጉዳት ሜሰን ማውንት ከዚህ ጨዋታ ውጭ ሊሆን እንደሚችል ተገልጿል። አጠራጣሪ ነው። ማቲያስ ዴሊት ከዚህ ጨዋታ ውጭ ነው። ምንም አይነት ሌላ ጉዳት የለም። ማኑኤል ጋርቲም ከዚህ ጨዋታ ውጭ ነው። እሱ ሲዝኑን በጉዳት ምክንያት ሲዝኑ ያመልጠዋል ማለት ነው። ከዛ ውጭ ምንም አይነት ጉዳት የለብንም። ቤንጃሚን ሴስኮም የሆነ ደቂቃ ያክል የመሰለፍ ዕድል እንደሚያገኝ ይጠበቃል። ምናልባት የፊት መስመሩን እንግዲህ ማርከስ ራሽፎርድ ተቀይሮ ይገባል ብዬ አስባለሁ። ሙቡሞ የ9 ቁጥሩን ቦታ ይዞ ይገባል ብዬ አስባለሁ ማለት ነው። በተከላካይ መስመር ላይ ሊሳንድሮ ማርቲኔዝ በቋሚነት ይጀምራል ብዬ አላስብም። ነገር ግን ግምታዊ አሰላለፍን የምሰራላችሁ ስለሚሆን እሱን ጠብቁኝ ማለት ነው። እንግዲህ በዛሬ ጨዋታ እነዚህ ነገሮች ልንመለከት እንደምንችል አስባለሁ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉኝ። ይመቻችሁ። ድል ለማንቸስተር ዩናይትድ። ማንችዬ ፎንቃችን ተመልሳልናለች። ሀል ሲቲ የምትባል ጉድ ዝግጁ ነህ? ይቅርብህ ለዛሬ እመነኝ። 8 ሰዓት ተኩል በሜዳው ሄደን ቅጥቅጥ አድርገን ምሽክ ነው የምናደርገው። አመናችሁም አላመናችሁም እኔ እንደዚህ ስል ችግር አለ፣ ግን የመጀመሪያ ጨዋታ ነው፣ ዘና ማለት አለብን አይደለም እንዴ? ኧረ ተው ዩናይትድ ደጋፊዎች ግን አካውንቴን ኮፒ ሊንክ አድርጉልኝ፣ ባታረጉም ይመቻችሁ። የጨዋታ ቀን ይላል ጀማው ከሁሉ ሲቲ ጋር ማለት ነው። ማንቸስተር ዩናይትድ ዛሬ ቀውጢ መክፈቻ ጨዋታ ነው። ከዚህ ግማታም ማለት ነው የመጀመሪያ ደረጃ ነጥቧን ማለት ነው ዛሬ በሁሉ ሲቲ 8 ሰዓት ተኩል ላይ መቀበል መቻል አለብን። አርሰናል ሊጉን እየመራ መምራት ጀምሯል። ትላንት አሸንፏል። ዛሬ 4-5 ጎል አግብተን ማለት ነው ይሄን ቴብል መረከብ አለብን። ዛሬ ምን ቀን ምናምን አያስፈልግም። ወንዶ ገነት የምትገኙ ጀማው ማለት ነው ባልኩት መሰረት ማለት ነው ዛሬ የመክፈቻ ጨዋታችንን በጉዱማሌ አዳራሽ ማለት ነው ቅውጥ ያለ ኢቨንት አዘጋጅተናል። ሙሉ ወንበር ሞልቶ ነው የሚጠብቃችሁ። ጀማው ተዘጋጁ። ዛሬ ወንዶ ገነት ማለት ነው ከ6 ሰዓት ጀምሮ ቀውጥ ኢቨንት አዘጋጅቷል። የወንዶ ገነት ጀማው እየመጣውላችሁ ነው። ዛሬ የመጀመሪያ ደረጃችንን መረከብ መቻል አለብን። ምንም አያስፈልግም። ቪዲዮ ሼር አድርጉ። ወንዶ ገነት ለሚገኙ ከሐዋሳ መሄድ የምትፈልጉ ካላችሁ መሄድ ትችላላችሁ።
ኢቨንቱ ላይ እንገናኝ። ኃያሉና ገናናው ክለብ ማንቸስተር ዩናይትድ ዛሬ ወደ ጨዋታ ሲመለስ ከሃል ሲቲ ጋር ጨዋታ አለው ማለት ነው። ያው የሚድፊልደር ችግራችንን ቀርፈን ደስተኛ ሆነን ነው ማለት ነው ይህን ጨዋታ የምናደርገው። ለማንኛውም በዛሬው ጨዋታ ላይ ፖሲብል ላይን አፕ ልንገራችሁ ማን ሊሰነፍልን ቢችል ማለት ነው። የፊት መስመሩ ጋር ብሪያን ምቤሞ 9 ቁጥር ጋር አማድ በዚህ በኩል ኩኛ ቋሚ ሆነው ይጀምራሉ ብዬ አስባለሁ። ያው ሴስኮ ቋሚ ይሆናል ብዬ አላስብም። ራሽፎርድም እንደዛው። ስለዚህ የፊት መስመሩ ኩኛ ምቤሞና አማድ ይሆናሉ ማለት ነው። ሚድፊልደሩ ጋር ማይኖ ቴልመንስና ብሩኖ ፈርናንዴዝ ይሆናሉ። በረኛችን ላመንስ አለ። በሁለቱ በኩል መስመር ላይ ደግሞ እንደፈረደብን ሉክሾውና ዳሎት ይሆናሉ ማለት ነው። አሁን ላይ የማይታወቀው 5 ቁጥር ላይ ማን ይሰለፋሉ? ምክንያቱም ማርቲኔዝ እና ማጉዌር ምናምን የሆነ ችግር ያጣቸውም የኛ ተከላካዮችና ምናልባት ጤናማ ከሆኑ ሁሉም ማርቲኔዝና ማጉ ይገባሉ ብዬ አስባለሁ። ችግር ካለ ግን ምናልባት ሌኒሮ ወይ ማጉዌርን ወይ ማርቲኔዝን ቀይሮ ይገባል ብዬ አስባለሁ። ላይናፓችን እንደዚህ ነው የሚሆን ብዬ ነው ማስብ። ይመቻችሁ። ዛሬ ዩናይትዶች ከሃል ሲቲ ጋር ነው የሚጫወቱት እና ሃል ሲቲዎችን ጭራሽ አላቃቸውም። ምንድናቸው? ማን ነው የሚጫወተው እዛ ክለብ ውስጥ? አሰልጣኙ ማን ነው? ታሪካቸው ምንድነው? ምንም ማውቀው ነገር የለም። ድሮ ፕሪሚየር ሊግ ሲጫወቱ አስታውሳቸዋለሁ እንጂ ያን ያህል ማስታውሰው ነገር የለኝም። እና እንዴት ነው የምደግፋቸው? እንደምንም ብዬ ባለኝ አቅም ቀዩ ልጅ ለጥቁሩ ሰጠው፣ ጥቁሩ ለቀዩ ሰጠው እያልኩ አራቃ ብሎ አንተ ረጅሙ ልጅ እያልኩ የአቅሜን እንደምንም ብዬ እደግፋቸዋለሁ። ምን አማራጭ አለ? ምክንያቱም ዛሬ ታላቁ የቋጠሮ ቀን ተመልሶ ይመጣል ማለት ነው። እንቋጥራለን 8 ሰዓት ተኩል ሲል በቦታችን ቁጭ ብለን እንቋጥራለን። ሃል ሲቲዎች አያሳፍሩንም ወይ ማንቸስተሮች አያሳፍሩንም። ማንቸስተር ዩናይትዶች ከወራት ቆይታ በኋላ በዛሬው ዕለት የመጀመሪያ የእንግሊዝ ፕሪሚየር ሊግ ጨዋታቸውን በማድረግ የ2026-27 የእንግሊዝ ፕሪሚየር ሊግ ጨዋታቸውን ይጀምራሉ ማለት ነው። ከሃል ሲቲ ጋር ነው ዛሬ 8 ተኩል ላይ ጨዋታቸውን የሚያደርጉት። በዚህ ጨዋታ ላይም ብዙ የዩናይትድ ተጫዋቾች በጉዳት ምክንያት ላይሰለፉ እንደሚችሉ እየተነገረ ይገኛል። ከነሱም መካከል ማቲያስ ዲላይት፣ ሊሳንድሮ ማርቲኔዝ እና ቤንያሚን ሼሽኮ ዋነኞቹ ናቸው። እነዚህ ተጫዋቾች የመግባት እድላቸው ጠባብ እንደሆነ እየተነገረ ይገኛል። ነገር ግን እስካሁን ድረስ ምንም የተረጋገጠ ነገር የለም። ሌሎቹ የማንቸስተር ዩናይትድ ተጫዋቾች ፊት እንደሆኑና ለጨዋታው ዝግጁ እንደሆኑ ተነግረዋል ማለት ነው። የዛሬውን ጨዋታም በድል እንደሚጀምሩ ማይክል ካሪክ ቃል ገብቷል ለማንቸስተር ዩናይትድ ደጋፊዎች። እስቲ የዛሬውን ጨዋታ ግምት ኮመንት ላይ አስቀምጡ። በዘንድሮ የእንግሊዝ ፕሪሚየር ሊግስ ማንቸስተር ዩናይትድ ምን ያሳየናል የሚለው ተጠባቂው ነገር ነው። ፋሚሊ ቤቱን ፎሎ ማድረግ እንዳይረሳ። ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት ያደርጋችሁ ለብዙዎች እንዲደርስ አድርጉ። ፒስ አውት። የጨዋታ ቀን ይላል ፋሚሊ። ሰላማችሁ በያላችሁበት ብዝት ይበልልኝ። ክለባችን ማንቸስተር ዩናይትድ ፕሪሚየር ሊጉን ዛሬ ሀ ብሎ ይጀምራል። ተወዳጁና ተናፋቂው ክለባችን ማንቸስተር ዩናይትድ ትላንት ምሽት ቀደም ብዬ በሰራሁት ቪዲዮ አይታችኋል። ካርሎስ ባሌባን ሂር ዊጎ ሱንን ሂር ዊጎ አስብለናል። ካዲያ ከዚህ በመቀጠል ደግሞ ማን ይምጣልን? ለማንኛውም 8 ሰዓት ተኩል ላይ የመጀመሪያው ፕሪሚየር ሊግ ጨዋታችን አዲስ አዳጊውን ሃል ሲቲን እንገጥማለን። እስቲ ስንት ጎል እናግባባት? ይሄ ምርጡ ክለባችን ሃል ሲቲ ላይ ስንት ጎል ያግባባት? ኮሜንት ሴክሽን ላይ አጋሩኝ። ትላንትና ምሽት አይታችኋል ፕሪሚየር ሊጉ እንደተጀመረ አርሰናል አዳጊውን ኮንቨንተሪን ሲቲ 3-0 ልጥፍ አድርጎት ወጣ። ዛሬ 4 እናግባባት 5 እናግባባት ሃል ሲቲ ላይ በኮሜንት አጋሩኝ። መልካም ጨዋታ፣ መልካም ድል ለክለባችን ለገናናኗ ለግዙፉ ለማንቸስተር ዩናይትድ ይመቻችሁ። ፎሎ አድርጉ። ካሪክ ትናንትና ምን አይነት መርዝ ቡድን ሊጉ ላይ እንዳለ አይተሃል። እያንዳንዱ ጨዋታ አንዳንድ ነጥብም ቢሆን መጣል እንደሌለብንም አብረህ አይተሃል ብዬ አስባለሁ። በቃ እያንዳንዱ ጨዋታዎች የህይወትና የሞት ጉዳይ ነው። በተለይ ይሄ እርኩስ ቡድን እዚህ ሊግ ውስጥ እያለ ማለት ነው። ስለዚህ የዛሬውን ጨዋታ በሰፊ ጎል ልዩነት አሸነፈን ሊጉ ላይ አንዴ ወተን ከዛ በኋላ መውረድ የሚባል ነገር አይታሰብም ማለት ነው። የዛሬውን ጨዋታ እንዴት እናሸንፋለን ወይ እናሸንፋለን ሳይሆን 6 እና 7 ጎሎችን አስቆጥረን ሊጉ አናት ላይ ተቀምጠን ከዛ በኋላ ላይ ላለመውረድ የሚደረግ ጥረት መኖር አለበት ማለት ነው። በቃ ካሪክ ትናንትና ሁሉ ነገር የታየ ይመስለኛል። በቃ እኛም ትናንትና ሁሉም ነገር ተገልጦልናል። አንተም ሊታይ ይገባል። ለማንኛውም ይሄ ቪዲዮ ለአርሰናል ደጋፊዎች ብቻ ነው። ማንቸስተር ስንት ለስንት ያሸንፋል? እስኪ ሐሳባችሁን ኮሜንት ላይ ጻፉ። አረ ማንቼ ተናፍቃል። በእናትህ አልደርሳለኝ እኮ ሰዓቱ። ምንድነው እንደዚህ የሚቆየው ግን? አረ ማንቺዬ ናፍቆኛል ነው ማለት ዛሬ ቢያሸንፍም ቢሸነፍም ማየቴ ብቻ ነው የምፈልገው። ናፍቆኛል ክለቤ። እኔ ደግሞ እንዴት ከሻምፒዮንሺፕ የመጣ ቲም ላይ ብዙ ጎል ማግባት እንዳለበት እናሳየዋለን። ለው እያለው ፎሎ ላይ ፖስት